እውነታውን ፍጥነትና ጥራትን አጣምረን የምናደርሳችሁ የፈጠነ ሚዲያ የዕለቱ ዜናዎቻችን ተጀምረዋል። በዛሬው ዕለት በዋናነት የምናቀርብላችሁ አንኳር ዜናዎችን ይዘን ቀርበናል። የዓለም ስጋት የሆነው የትራምፕ የትዊተር ትዕዛዝና በኢራን ላይ የተደቀነው የጦርነት ደመና የት ደረሰ? በሳን ዲዬጎ መስጊድ ላይ የተፈጸመው አሰቃቂ ጥቃትና መቶዎችን የታደገው ያ ጀግና አባት ታሪክ ምን ይመስላል? እንዲሁም ከጅግጅጋው ተአምር ጀርባ ያለው የአፍሪካ ቀንድ ሚስጥርና የአቶ ጌታቸው ረዳ አስተያየት ዝርዝሩን እንደሚከተለው። የዓለም ስጋት የሆነው የትራምፕ ትዕዛዝ፣ በኢራን ላይ የተደቀነው የጦርነት ደመናና ከጀርባው ያሉት ሚስጥሮች። ፕሬዝዳንት ዶናልድ ትራምፕ በገዛ የማህበራዊ ሚዲያ ገጻቸው በሆነው ትሩዝ ሶሻል ላይ ባስተላለፉት መልእክት በቴህራን ላይ ሊሰነዘር የነበረው ጥቃት እንዲዘገይ ማዘዛቸውን ይፋ አድርገዋል። እንደ ፕሬዝዳንቱ ገለጻ ለአሁኑ ማክሰኞ ተቆርጦ የነበረው ወታደራዊ እርምጃ የቆመው ለዲፕሎማሲያዊ ንግግሮች ተጨማሪ ጊዜ ለመስጠት ሲባል ብቻ ነው። ሆኖም ግን ይህ እረፍት የ2 እና የ3 ቀናት ብቻ እንደሆነ ነው የተናገሩት። ትራምፕ ለጦር ሚኒስትሩ በሰጡት ቀጥተኛ ትዕዛዝ ወታደራዊ ኃይሉ በማንኛውም ሰዓት ወደ ጥቃት ለመግባት በተጠንቀቅ ላይ እንዲቆይ አዘዋል። ኢራን የምታቀርበው የድርድር ሀሳብ ተቀባይነት የሌለው ከሆነ በአሜሪካ የጦር አውሮፕላኖች ወደ ቀድሞ የጥቃት እቅዳቸው በፍጥነት እንደሚመለሱ በትራምፕ በኩል ጥብቅ ማስጠንቀቂያ ተሰጥቷል። ለመሆኑ ትራምፕን የመሰሉ ግትር መሪ ውሳኔያቸውን እንዲቀይሩ ያደረጋቸው ዋናው ምክንያት ምንድነው? እውነታው ይህ ነው። የባህረ ሰላጤው ሀገራት ከፍተኛ የዲፕሎማሲ ጫና አድርገዋል። የመካከለኛው ምስራቅ ታላላቅ ሀያላን የሆኑ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኳታር በኢራን ላይ የሚሰነዘር ማንኛውም ቀጥተኛ ጥቃት መላውን ቀጠና ወደማይጠፋ የእሳት ራት እንደሚለውጠው በጽኑ ያምናሉ። ጦርነቱ ከተቀሰቀሰ ቀጠናው ባለው የነዳጅ መስመር ላይ የሚፈጥረው ቀውስ የዓለምን ኢኮኖሚ ሊያምሰው ይችላል። በመሆኑም እነዚህ ሀገራት ዋሽንግተን የጦርነት አማራጭን እንድታቆይና ለዲፕሎማሲ ዕድል እንድትሰጥ በይፋም በሚስጥርም ጠይቀዋል። በሌላ በኩል ኢራን የአሜሪካ ቁጣ ለማቀዝቀዝ የያዘችውን የመደራደሪያ ነጥብ በጎረቤቷ ፓኪስታን በኩል ወደ ዋሽንግተን ልካለች። ፓኪስታን በዚህ ውጥረት ውስጥ በሁለቱ ሀገራት መካከል እንደ ድልድይ ሆና በማገልገል ላይ ትገኛለች። ነገር ግን የትራምፕና የሪፐብሊኩ አስተዳደር የማይደራደሩበት አንድ ትልቅ ቀይ መስመር አለ። እሱም የቴህራን የኒውክሌር መርሃ ግብር ነው። ዋሽንግተን የምትቀበለው ማንኛውም አይነት ስምምነት ኢራን የኒውክሌር ቦምብ ባለቤት እንዳትሆን ሙሉ በሙሉ የሚያግድ መሆን አለበት። ትራምፕ አሁን ላይ ለድርድር በር ቢከፍቱም ከቴህራን ጋር ያለው ውይይት በአሁኑ ወቅት በጎ አለመሆኑን በግልጽ ተናግረዋል። ይህ ማለት የዲፕሎማሲ መስመር ከተዘጋ በሚቀጥሉት ጥቂት ቀናት ውስጥ በመካከለኛው ምስራቅ እጅግ አስፈሪና መጠነ ሰፊ ጥቃት ሊከሰት እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። የመካከለኛው ምስራቅ ውጥረት አሁንም በደቂቃዎች ልዩነት በሚቀያየሩ ውሳኔዎች ላይ የተንጠለጠለ ነው። ትራምፕ ጥቃቱን ማራዘማቸው ጊዜያዊ መተንፈሻ ቢሆንም ዘላቂ ሰላምን ግን አያረጋግጥም። ከተደቀነው የዓለም የጦርነት ስጋት ወጣ እንበልና ሰው ልጅ የመኖርና የመደሰት መብት ላይ ወደ ተሰነዘረው ሌላ አሰቃቂ ጥቃት እንለፍ። በካሊፎርኒያ ግዛት ሳን ዲዬጎ በሚገኝ አንድ የእስላማዊ እምነት ማዕከል ውስጥ የተፈጸመው አስነዋሪ ጥቃት ራሱን መስዋዕት አድርጎ መቶዎችን የታደገውን አባት ታሪክና አሳዛኙን ሚስጥር እንደሚከተለው። በሳን ዲዬጎ መስጊድ ላይ የተፈጸመው አስነዋሪ ጥቃት ራሱ መስዋዕት አድርጎ መቶዎችን የታደገው አባትና አሳዛኙ ሚስጥር። የካሊፎርኒያ ግዛት በምትሆነው ሳን ዲዬጎ በሚገኝ ታላቅ የእስላማዊ እምነት ማዕከል ውስጥ ምዕመናን በነበሩበት ወቅት ነበር ያልታሰበው ጥቃት የተሰነዘረው። በዚህ አሰቃቂ ድርጊት የ3 ሰዎች ሕይወት ያለፈ ሲሆን ከሟቾቹ መካከል አንደኛው በማዕከሉ የደህንነት ጥበቃ ላይ ተሰማርቶ የነበረ ጀግና ነው። የሳን ዲዬጎ ፖሊስ ዲፓርትመንት ኃላፊ ስኮት ዋህል ለጋዜጠኞች በሰጡት መግለጫ ይህ የጥበቃ ሰራተኛ የ8 ልጆች አባት መሆኑን አረጋግጠዋል። ይህ የደህንነት ጥበቃ ሕይወቱን አሳልፎ በመስጠትና መጠነ ሰፊ እቅዳቸውን በማስተጓጎል በመቶዎች የሚቆጠሩ ሰዎችን ሕይወት መታደግ ችሏል። ፖሊስ ይህንን ሰው እውነተኛ ጀግና ሲል ገልጾታል። ፖሊስ በጥቃቱ ማግስት ባደረገው ፈጣን ክትትል የተገኘ መረጃ ግን እጅግ አስደንጋጭና ብዙ ጥያቄዎችን የሚያስነሳ ሆኗል። ጥቃቱን የሰነዘሩት በአስራዎቹ ዕድሜ ክልል ውስጥ የሚገኙ 2 ታዳጊዎች ናቸው። ፖሊስ ሁለቱንም ተጠርጣሪዎች ከእስላማዊ ማዕከሉ ጥቂት ሜትሮች ርቆ በቆመ አንድ መኪና ውስጥ ሕይወታቸው አልፎ አግኝቷቸዋል። ታዳጊዎቹ ጥቃቱን ከፈጸሙ በኋላ ራሳቸውን እንዳጠፉ ፖሊስ እያጣራ ይገኛል። የበለጠ አሳሳቢው ጉዳይ ግን እነዚህ ታዳጊዎች የጦር መሳሪያውን እንዴት አገኙት የሚለው ነው። እንደ ፖሊስ የምርመራ መዝገብ ከሁለቱ ተጠርጣሪዎች አንደኛው የ17 ዓመት ታዳጊ ሲሆን ጥቃቱን ለመፈጸም የተጠቀመባቸውን 3 ተኳሽ የጦር መሳሪያዎች የወሰደው ከገዛ እናቱ ቤት ነው። የታዳጊው እናት ለፖሊስ በሰጠችው ቃል መሳሪያዎችና የግል መኪናዋ በተመሳሳይ ሰዓት ከቤቷ እንደጠፉባት አረጋግጣለች። ይህ ክስተት በአሜሪካ ቤቶች ውስጥ የሚቀመጡ የጦር መሳሪያዎች በአግባቡ አለመቆለፋቸውና ለታዳጊዎች በቀላሉ ተደራሽ መሆናቸው ያስከተለውን አስከፊ መዘዝ በግልጽ ያሳየ ሆኗል። ይህ በሳን ዲዬጎ የደረሰው ጥቃት በአሁኑ ወቅት በፌዴራል ምርመራ ቢሮና በአካባቢ ፖሊስ በጋራ እየተመረመረ ይገኛል። መርማሪዎች
ብዙዎች ወንጀሉ የጥላቻ ወንጀል ሊሆን ይችላል የሚለውን ጥርጣሬ በዋናነት ይዘውታል። በአሜሪካ በተደጋጋሚ በሃይማኖት ማዕከላት፣ በቤተ ክርስቲያናት፣ በሲናጎጎችና በመስጊዶች ላይ የሚሰነዘሩ ጥቃቶች እያደጉ መምጣታቸው ይታወቃል። ነገር ግን ከተለመደው በተለየ መልኩ ጥቃቱን የፈጸሙት በአስራዎቹ ዕድሜ ላይ ያሉ ታዳጊዎች መሆናቸው ጉዳዩ ከዘረኝነትና ከእምነት ጥላቻ ባለፈ በአሜሪካ ታዳጊዎች ላይ እየተስፋፋ ካለው የአእምሮ ጤና ቀውስና በማህበራዊ ሚዲያ ከሚሰራጩ አክራሪ አስተሳሰቦች ጋር የተያያዘ ሊሆን እንደሚችል የፖለቲካና የማህበራዊ ሳይንስ ተንታኞች ይናገራሉ። የሳን ዲዬጎ ፖሊስ በአሁኑ ወቅት በጥቃቱ ዙሪያ ተጨማሪ ተባባሪዎች አለመኖራቸውንና በአካባቢው ማህበረሰብ ላይ በአሁኑ ሰዓት ምንም አይነት ቀጥተኛ ስጋት አለመኖሩን በግልጽ ህዝቡ እንዲረጋጋ ጥሪ አቅርበዋል። ቢሆንም ግን በጥቃቱ ምክንያት የተፈጠረው የደህንነት ስጋትና የልቦና ጠባሳ በቀላሉ የሚሻር አይደለም። በአምልኮ ስፍራ የሚፈጸሙ ማናቸውም ጥቃቶች የሰው ልጅ የመኖርና የማመን ነጻነት የሚጋፉ እኩይ ተግባራት ናቸው። መቶዎችን ለማዳን ሲል 8 ልጆቹን የሙት ልጅ አድርጎ ያለፈው ያ የጥበቃ ሰራተኛ ታሪክ ግን ሁል ጊዜም ሲታወስ ይኖራል። የሳን ዲዬጎን አሳዛኝ ክስተት በዚህ አብቅተን ወደ ቀጠናችን የአፍሪካ ቀንድ የዲፕሎማሲና የውይይት መድረክ እንሻገር። ለ3 ቀናት በሶማሌ ክልል መዲና ጅግጅጋ ከተማ የተካሄደውና በርካታ የአፍሪካ ቀንድ ታዋቂ ተሳታፊዎችን ያሳተፈው የጅግጅጋ ፎረም በስኬት ተጠናቋል። ከጅግጅጋው ተአምር ጀርባ ያለው የአፍሪካ ቀንድ ሚስጥር አቶ ጌታቸው ረዳ ምን ፍንጭ ሰጡ? ለ3 ቀናት በሶማሌ ክልል መዲና ጅግጅጋ ከተማ የተካሄደውና በርካታ የአፍሪካ ቀንድ ታዋቂ ተሳታፊዎችን፣ ምሁራንን እና ፖለቲከኞችን ያሳተፈው የጅግጅጋ ፎረም በስኬት ተጠናቋል። ይህንን ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሰጡት አስተያየት የብዙዎችን ትኩረት ስቧል። አቶ ጌታቸው የፎረሙ አዘጋጆች በአጭር ጊዜ ጥሪ ውስጥ እንዲህ ያሉ ታዋቂና ቁልፍ የአፍሪካ ቀንድ ተሳታፊዎችን በአንድ መድረክ ላይ ማገናኘት መቻላቸው ከተአምር የማይተናነስ ሲሉ አወድሰውታል። አማካሪው አያይዘውን በፎረሙ ላይ ለውይይት የተመረጡት ቀጠናዊ አጀንዳዎች በቀጣይ ዓመታት የምስራቅ አፍሪካ ህልውና ላይ እጅግ አንገብጋቢና ወሳኝ ሆነው እንደሚቀጥሉ ገልጸዋል። የአቶ ጌታቸው ረዳ አድናቆት እንደተጠበቀ ሆኖ የፖለቲካ ተንታኞች ግን መሬት ላይ ካለው እውነታ አንጻር ጥያቄዎችን እያነሱ ነው። በአሁኑ ወቅት የአፍሪካ ቀንድ በከፍተኛ የዲፕሎማሲና ወታደራዊ ውጥረት ውስጥ ይገኛል። በኢትዮጵያና በሶማሊያ መካከል ያለው የባህር በር ውዝግብና የሉዓላዊነት ክርክር ገና መስመር አልያዘም። የሱዳን የእርስ በርስ ቀውስና ሰብአዊ አደጋ ደግሞ ከቀን ወደ ቀን እየባሰ እንጂ እየበረደ አይደለም። በእንዲህ ያለ የታወከ የፖለቲካ አየር ውስጥ በጅግጅጋ የተደረጉ የንግግር መድረኮች ከፖለቲካዊ ትዕይንት ባለፈ በቀጠናው መሬት ላይ ላለው ተጨባጭ ችግር ምን ያህል ዘላቂ መፍትሄ ያመጣሉ የሚለው ጉዳይ አሁንም ትልቅ አጠራጣሪ ምልክት ተቀምጦበታል። ተንታኞች እንደሚሉት እነዚህ መድረኮች ከተለመደው የአካዳሚክ ክርክሮችና የአየር ላይ የጋራ መግለጫዎች ባለፈ ወደ ተግባር ተተርጉመው የሀገራቱ መሪዎች ውሳኔ የማስቀየር አቅማቸው እጅግ ደካማ ነው። አቶ ጌታቸው ረዳ በሰጡት አስተያየት ላይ ሌላ ትኩረት የሳበው ነጥብ የጅግጅጋ ከተማን እድገት የተመለከተ ነው። ላለፉት 12 ዓመታት ወደ ከተማዋ ላልመጡ ሰዎች የጅግጅጋ ከተማ በአሁኑ ወቅት ሊታወቅ በማይችል መልኩ ሙሉ በሙሉ መቀየሯንና የመሰረተ ልማት ግንባታው አስገራሚ መሆኑ መስክረዋል። ይህ የከተማዋ ውጫዊ ገጽታ መለወጥና የኮሪደር ልማት እድገት የሚደነቅ ቢሆንም የፖለቲካ ታዛቢዎች ግን ከዚህ አንጸባራቂ ገጽታ ጀርባ ያሉትን ተግዳሮቶች ያነሳሉ። በሶማሌ ክልል ዘላቂ የውስጥ ሰላምን ማረጋገጥ፣ ሰፊው ማህበረሰብ የሚሳተፍበት የኢኮኖሚ ተጠቃሚነትና የፍትሃዊነት ሀብት ክፍፍል ጥያቄዎች አሁንም በአግባቡ አልተመለሱም። እነዚህ መሰረታዊ የህዝብ ጥያቄዎች በትልልቅ የውይይት መድረኮች ጥላ ስር ተሸፍነው መቅረት የለባቸውም ሲሉ ታዛቢዎች ያስጠነቅቃሉ። አቶ ጌታቸው ረዳ የፎረሙ ሁለተኛ ክፍል ከመጀመሩ በፊት በድጋሜ ወደ ከተማዋ ለመመለስ እንደሚጓጉ ገልጸዋል። ነገር ግን ቀጣዩ ጉባኤ ከመድረሱ በፊት አሁን በጅግጅጋ የተነሱት የቀጠናዊ ውህደትና የዲፕሎማሲ ውጥኖች መሬት ላይ ወርደው በተግባር የሚፈተኑበት ወሳኝ ጊዜ አሁን ነው። የአፍሪካ ቀንድ መሪዎች ከመግለጫ ባለፈ ወደ እውነተኛ እርቅ መምጣት አለባቸው። ውድ የፈጠነ ሚዲያ ተከታታዮቻችን ለዛሬ ያዝናቸው የተመረጡ ዓለም አቀፋዊና ቀጠናዊ ዜናዎቻችን እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ለእናንተ ማድረሳችንን እንቀጥላለን። ፈጣን መረጃዎችን ለማግኘት የፈጠነ ሚዲያ መከታተላችሁን አትዘንጉ። ሰላም ለሀገራችን፣ ሰላም ለዓለማችን።